ከሸሪዓ አንፃር የሞተን ሰው መሳደብ እንኳን አላህ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? والله للاسف الشديد በጣም አሳዛኝ ነገር ነው። በሞት ማንም ሰው መደሰት አያስፈልግም እና እነከ መይቱን ወይነሁም መይቱን አለ አላህ Subhanahu Wa Ta'ala። ቁረይሾቹ ነብዩን ሊሞቱላቸው ይመኙ ነበር ሁሉ ጊዜ። ስለዚህ አፈይሙት ፈሁሙል ኻሊዱን አለ አላህ። አንተ ብትሞት እነሱ ዘላለም ሊኖሩ ነው? ሞት እኮ የሁሉም ሰው ኩሉ ነፍስ ዛኢቀቱል መውት፣ ማንኛውም ነፍስ ሞትን ቀማሽ ናት እና ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሰት አያስፈልግም ማለት ነው። እና ደግሞ እንደዚህ በዳአ ወሰን ያለፈ ነገር መናገር አይገባም። ሀታ ካፊር እንኳ ቢሆን አንድ ሰው ሸማተት ማድረግ አይገባውም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግ ሆነሃል ምናምን ብሎ መናገር ይሄ እስላማዊ ባህሪ አይደለም። ይህን በማለት ጥላቻ ነው የምታተርፈው፣ ውግዘት ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው። እና ሰውን እንደዚህ ሞራል የሚነካ ነገር ላተስቡል አምዋት ብለዋል ደግሞ ነብዩ አለይሂ ሰላም በግልጽ ሙታንን አትስደቡ ብለዋል። እና ነብዩ የከለከሉት ነገር እንዴት ነው የምንሰራው? ላተስቡል አምዋት فإنهم قد أفضوا إلى ربهم መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሄደዋል። ስራቸው እዛ ሂሳባቸው ይጠብቃቸዋል። አንተ መስደብ ምን ቤት ነው ያሉት ነብዩ አለይሂ ሰላም። አንተ መስደብ ተሱል አህያ ቤተሰብን ዘመድን ማስቀየም ነው ትርፉ ማለት። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ ምንም ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል፣ አንተ ማጠፋውን ትሰጣለህ። ሁሉ ጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሆኗል እኛ በመመኘት ሰውን አንገልም፣ ደግሞ ማዳንም መግደልም አንችልም። ይሄ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጓል ምናምን ብሎ በሰው ላይ እንትን ማለት በጣም አስቀያሚ ነገር ነውና ምናልባት አንዳንዶቹ በስሜት የዲኑን ዳውስት ግንዛቤ የሌላቸው ሰዎች ናቸው የዚህ ነገር የሚታይባቸው። አግባብ አይደለም። ሰው በህይወቱ መምከር መገሰጥ ያለ ነው እና ተሞተ በኋላ ግን ምን ትለዋለህ? ምክንያቱም ያንተን ምክር ያንተን ተግሳጽ ሰምቶ አይጠቀም እና የበለጠ እንዲያውም ቁስል ነው የምትጨምረው። እና ላተስቡል አምዋት ብለዋል ነብዩ። በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄዷል፣ ሂሳቡ አላህ ዘንድ ነው። እኔ ለራሴ አላህ ይሆነኝ ማለት አለብን እንጂ ሰውን መዝለፍ አይገባም ነው።